ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ደግሞ ስለማይታይ ብሬስ ወይም ደግሞ ኢንቪዚብል አላይነር ብለን ስለምንጠራቸው ወይም ደግሞ ሰዎች በቀላሉ መጠቀም የሚችሏቸው የብሬስ አማራጮች ወይም ደግሞ ክሊር አላይነር ብለን ምንጠራቸው የብሬስ አይነቶች ምንድናቸው ከሌሎች የብሬስ ህክምና አማራጮች በምን ይለያሉ እንደዚሁስ ደግሞ ምን አይነት አድቫንቴጅ ወይም ደግሞ የተሻለ ነገር አላቸው በዚህ ዝግጅት ነግራችኋለሁ ክሊር አላይነር ወይም ደግሞ ኢንቪዚብል አላይነር ብለን ምንጠራቸው የብሬስ ህክምና አማራጮች በተለይ ከፍተኛ የሆነ ቴክኖሎጂን የሚጠቀሙ እንደዚሁም ደግሞ በተለይ የተለያዩ ሶፍትዌሮችን በመጠቀም ያንዳንዱን ታካሚ ጥርስ ስካን በማድረግ ያንን ስካን የተደረገው ወይም ደግሞ በቪዲዮ የተቀረጸ ጥርስ ወደ ሶፍትዌር በማስገባት ያንን ሶፍትዌር ወደ 3D በመቀየር ወይም ደግሞ ወደ ጥርስ ሞዴል በመቀየር እዛ ላይ ለዛ ሰው ስፔሲፊክ የሆኑ ፕላስቲኮችን ዲዛይን አድርጎ መስራት ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር ተብሎ ይጠራል ይሄ ክሊር አላይነር ወይም ደግሞ ኢንቪዚብል አላይነር በጣም ብዙ ቴክኖሎጂን የሚጠቀም ነው በተለይ ከፍተኛ የሆነ የማን ፓወር ወይም ደግሞ በዚህ ዙሪያ የሚሰሩ ሰዎችን ይጠቀማል እንደዚህም ደግሞ ከፍተኛ የሆነ ቴክኖሎጂ ይጠቀማል ስለዚህ ኢንቪዚብል ብሬስ ወይም ደግሞ ክሊር አላይነር ከሌሎች የብሬስ ህክምና አማራጮች ይወደዳል ቀደም እንዳልኳችሁ የሚጠቀመው የሰው ሀብት እንደዚህም ደግሞ የሚጠቀመው ቴክኖሎጂ ከፍተኛ በመሆኑ ምክንያት ከሌሎች የብሬስ ህክምና አማራጮች ውድ የሚሆንበት ምክንያት ያ ነው ማለት ነው እንደዚሁም በተጨማሪ ደግሞ እያንዳንዱ ሰው የክሊር አላይነር መጠኑ ወይም ደግሞ እያንዳንዱ የሚሰሩት ፕላስቲክ መጠኖች ወይም ቁጥር የተለያየ ነው ለተለያየ ኬዝ የተለያየ የፕላስቲክ ቁጥር ማለት ነው ስለዚህ የክሊር አላይነር ዋጋም እያንዳንዱ ሰው ላይ የተለያየ ዋጋ ነው የሚመጣው ማለት ነው ስለዚህ የክሊር አላይነር ዋጋም በዚህ አጋጣሚ በተለይ የክሊር አላይነር ዋጋን ለማወቅ የምትፈልጉ ልዩነት አለው አንድ ሰው ለምሳሌ 10 ትሬዎች ወይ ደግሞ 10 ፕላስቲክ ሊያስፈልግ ይችላል ሌላው ደግሞ 20 ሊያስፈልገው ይችላል ስለዚህ 20 የሚያስፈልገው ሰው ሞር ይከፍላል እንደማለት ነው ስለዚህ ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር ብለን የምንጠራቸው የብሬስ ህክምና አማራጮች በተለይ ሰዎች በብዙ መልኩ ብዙ ነገርን እንዲጠቀሙ ወይ ደግሞ ብዙ አድቫንቴጅን ለመስጠት የመጡ ናቸው የክሊር አላይነር በተለይ አንዱ አድቫንቴጅ ወይ ደግሞ የተሻለ ከሌሎች የብሬስ ህክምና አማራጮች የሚያደርገው የመጀመሪያው በአጭር ጊዜ የብሬስ ህክምናውን መጨረስ ማስቻሉ ነው የብሬስ ህክምና የራሱ የሆነ ጊዜ አለው ቀደም እንዳልኳችሁ የተለያዩ ሰዎች የተለያየ የትሬ መጠን ነው የሚያስፈልጋቸው ያ የትሬ መጠን ወይም ደግሞ የፕላስቲክ መጠን የሚወሰነው የሚወስደውን ጊዜ ታሳቢ በማድረግ ነው ስለዚህ የተለያየ ሰው የተለያየ የብሬስ ህክምና ጊዜ ነው የሚፈልገው ነገር ግን ክሊር አላይነሮች በአጭር ጊዜ ወይም ደግሞ ከ6 ወር ጀምሮ የብሬስ ህክምናውን መጨረስ ይችላሉ ይሄ ደግሞ ከሌሎች ወይም ደግሞ ከኮንቬንሽናል ብሬስ አንፃር ስናየው በ6 ወር በ8 ወር ብልጫ አለው ማለት ነው ይሄ ከሌሎች የብሬስ ህክምና አማራጮች ተመራጭ የሚያደርገው ይሄ ነው ሁለተኛው ደግሞ የማይታይ መሆኑ ነው ክሊር አላይነር መስተዋት ከለር ነው ወይም ደግሞ መስተዋት ነው የሚመስለው ባዶ መስተዋት ወይም ደግሞ ነጭ መስተዋት ይሄ በቀላሉ ሰዎች ጥርስ ላይ እንደተቀመጠ አይደንቲፋይ እንዳያደርጉት ወይም ደግሞ የሚያደርጉት ሰዎች በተለይ ፐብሊክ አፒራንስ ያላቸው ወይም ደግሞ የሚዲያ ሰዎች የተለያዩ ሰዎች እንዲሁም ደግሞ አንዳንድ ሰዎች ደግሞ ሚታይ ነገር ጥርሳቸው ላይ የሚለጠፍ ነገር አይፈልጉም ስለዚህ ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር ይሄ የተሻለ ያደርገዋል የማይፈልጉ ሰዎች በተለይ ምርጫቸው ያልሆነ የሚለጠፍ ነገር ጥርሳቸው ላይ የማይፈልጉ ሰዎች አይፈልጉትም ስለዚህ ይሄንን አድቫንቴጅ መውሰድ ይችላሉ ማለት ነው ሌላው ክሊር አላይነር ወይም ደግሞ ኢንቪዚብል አላይነር አድቫንቴጁ ሰዎች የሚፈልጉትን ምግብ መብላት ማስቻሉ ነው በተለይ እነዚህ ኮንቬንሽናል ብሬስ ምንላቸው ወይም ደግሞ የሚለጠፉት የብሬስ ህክምና አማራጮች እንዳትበሉ ምናዛቸው የምግብ አይነቶች አሉ የሚለጠፉ ጠንካራ የሆኑ ምግቦች እንደዚሁም ደግሞ ለረጅም ጊዜ የሚታኘኩ ምግቦች እነሱ ምግቦች በኮንቬንሽናል ብሬስ ጊዜ ወይም ደግሞ በሚለጠፈው የብሬስ ህክምና ጊዜ የተከለከለ ነው ነገር ግን በኢንቪዚብል ብሬስ ወይም ደግሞ በማይታይ የብሬስ ህክምና ጊዜ የምትፈልጉትን የምግብ አይነት መመገብ ትችላላችሁ ምክንያቱም ፕላስቲኩ የሚወጣና የሚገባ መሆኑ እንደዚሁም ደግሞ እናንተ ማስወጣትና ማስገባት ስለምትችሉ ማለት ነው ሌላው የኢንቪዚብል አላይነር ወይም ደግሞ የማይታይ ብሬስ አድቫንቴጅ እናንተ በመትፈልጉት ሰዓት ማውጣትና ማስገባት የምትችሉት መሆኑ ነው የሚለጠፉ ብሬሶች እናንተ ማውጣትም ማስገባትም አትችሉም አንደኛ ካደረግንላችሁ በኋላ በየቀጠሯችሁ ስትመጡ ያንን ማስተካከል ምንችለው እኛ ብቻ ነን ነገር ግን በኢንቪዚብል ብሬስ ወይም ደግሞ በማይታይ ብሬስ ህክምና ጊዜ እናንተ ለምሳሌ የተለያየ የፎቶ ፕሮግራም ቢኖራችሁ እንደዚሁም ደግሞ የተለያየ በተለይ የአፍ ንጽህናችሁን በጣም መጠበቅ ለምትፈልጉ ወይም ለምትወዱ በቀን 2-3 ለምታጸዱ ሰዎች እንዲሁም ፍሎስ ለምትጠቀሙ ሰዎች በቀላሉ ይሄንን ኢንቪዚብል ብሬስ ወይም ደግሞ ማይታይ ብሬስ በማውለቅ
የአፋችሁን ንጽህና መጠበቅ ትችላላችሁ የምትፈልጉትን ምግብ መመገብ ትችላላችሁ ፍሎስ ማድረግ ትችላላችሁ ስለዚህ እነዚህን አድቫንቴጆች የማይታይ ብሬስ ይሰጣችኋል ማለት ነው ሌላው ኢንቪዚብል ብሬስ ወይም ደግሞ ኢንቪዚብል አላይነር ቢያንስ በቀን ውስጥ ለ2 ሰዓት ሳታደርጉ ልትቆዩ የሚችሉበት አጋጣሚ ካለ ያንን አድቫንቴጅ መውሰድ ያስችላል ለምሳሌ በቀን ውስጥ አንድ ሰው ኢንቪዚብል አላይነርን ወይም ደግሞ ማይታይ ብሬስን 22 ሰዓት ማድረግ መቻል አለበት ይሄ ማለት በቀን ውስጥ 24 ሰዓት አለ ቢያንስ ለ22 ሰዓት መደረግ መቻል አለበት ቀሪዎቹ 2 ሰዓቶች ግን የተለያዩ ፕሮግራሞች ቢኖሩባችሁ መብላት መጠጣት ብትፈልጉ እንደዚሁም ደግሞ የተለያየ ዲስኮምፎርት ቢኖራችሁ በቀላሉ ያንን ኢንቪዚብል አላይነር ለ2 ሰዓት በተለያየ ምክንያት ሳታደርጉ ብትሉ ችግር የለውም መልሳችሁ ማድረግ ትችላላችሁ ነገር ግን በሚጣበቁ ብሬስ ህክምና ጊዜ እንደዚህ አይነት አድቫንቴጆች የሉትም ስለዚህ በአጠቃላይ ኢንቪዚብል አላይነር ወይም ደግሞ የማይታይ ብሬስ በብዙ መልኩ ከኮንቬንሽናል ብሬስ ወይም ደግሞ ከሚለጠፉ የብሬስ ህክምና አማራጮች በጣም የተሻለ ነው እንደዚሁም ቀደም እንዳልኩት ከዚህ ጋር ተያይዞ የሚጠቀመው ኮስት ጋር ተያይዞ እንደዚሁም የሚጠቀመው ፓወር የማን ፓወር ጋር ተያይዞ የሚከፈለውም ክፍያ ከፍ ያለ ነው ነገር ግን በአጭር ጊዜ ህክምናችሁን ትጨርሳላችሁ እንደዚሁም ደግሞ ኮምፎርታብል ሆናችሁ መጨረስ ትችላላችሁ ህክምናችሁን ማለት ነው በኢንቪዚብል ብሬስ ወይም ደግሞ በኢንቪዚብል አላይነር ጊዜ